ማሳጅ ቤት ለመጀመሪያ ጊዜ ሄድኩ። ዓላማዬ የሰውነቴ መቆረጣጠም ስሜት እንጂ ሌላ ምንም አይደለም። እደግመዋለሁ፣ ሌላ ምንም አይደለም። ከጓደኞቼ ውስጥ ሴሰኛና እርኩስ ጓደኞቼን ስለማላምናቸው አንዱ ሃይማኖተኛ ጀለሴ ጨዋ ናቸው ብሎ ወደ ጠቆመኝ ማሳጅ ቤት ነው የሄድኩት። ወደ ማሳጅ ቤቱ እንደገባሁ አንዲት አይደለም ሰውነት ደባብሳ እንዲሁ ታይታ ራሱ ቅንዝርና የምትቀሰቅስ ሞላ ያለው ሼፒ ሰውነቷ ላይ ጥብቅ ያለ ተለጣጭ አጭር ቀሚስ የለበሰች ሴት በፈገግታ ሰላም ካለችኝ በኋላ ማሳጅ ለመደረግ እንደምፈልግ ስነግራት ኖርማል ማሳጅ ነው ወይስ ኤክስትራ ይኑረው አለች። እኔ ወደዚህ ቤት ጠቁሞ ከላከኝ ሃይማኖተኛ ጀለሴ ማንነት በመነሳት ኤክስትራ ያለችኝ ነገር የሆነ ለማሳጅ ማድረጊያ የምትጠቀምበት የእጅ ቀላል ዕቃ ነገር ነበር የመሰለኝ። ልጅቱ ያለምንም መሸማቀቅ ስታብራራልኝ ግን ጉዳዩ ሌላ ነው። በማሳጅ የተጋጋለውን ሰውነትና አንዳንድ የተወጣጠሩ የሰውነት ክፍሎችን እስከ ጥግ አድርሶ ማስተንፈስና ማቀዝቀዝ ነው። እያፈርኩና እየተሸማቀቅኩ የሃይማኖተኛው ጀለሴ የበግ ለምድ የለበሰ ተኩላነት እየታየኝ ኮስተር ብዬ አይ ኖርማሉ ይሁንልኝ ብዬ ገባሁ። ልጅቱ ገና ልብስህን አውልቀተኛ ስትለኝ አይምሮዬ ትእዛዙን ሲሰማ እስካሁን የሰበሰበውን እውቀት ተጠቅሞ ከተቃራኒ ጾታ ይሄ ትእዛዝ ሲመጣ ቀጣይ ሊሆን የሚችለውን በመገመት በቅጽበት እግሮቼ መሃል ወዳለው አካሌ መልእክት አስተላለፈ። እግሮቼ መሃል ያለው አካሌ መወጣጠር ሲጀምር እንደዛ ኮስተር ብዬ አይ ኖርማሉ ይሁንልኝ ያልኩት ሰውዬ እንዳልዋረድ ብዬ ቶሎ በሆዴ ተኝቼ ደበቅኩት። ከስንት አንዴ ተሰብሬ በሽማግሌ ደረቅና ሸካራ እጅ ካልሆነ ታሽቼ የማላውቅ ልጅ ልጅቱ ገና የሚላጥና የሚፈርጥ በሚመስል ለስላሳ እጆቿ በቀስታ ጀርባዬን ማሸት ስትጀምር መወጣጠር ጀምሮ የነበረው ባሻዬ መጠኑን ጨምሮ የሆነ የተተከለ እንጨት ላይ በሆዱ የተሰካ ሰው ሊያስመስለኝ ደረሰ። ግን ያው ስለተኛሁበት መሸማቀቄን ቀንሶልኛል። ግን ምን ያረጋል፣ እሱ እንደቆመ ፈታኙና ከባዱ ሰዓት ደረሰ። ልጅቱ ዞረህ በጀርባ ተኛ አለችኝ። ስሎ ሞሽን ላይ እንዳደረጉት ሮቦት የሞት ሞቴን እየተሸማቀቅኩ ቀስ ብዬ በጀርባዬ ዞሬ ተኛሁ። ታፍኖ የቆየው ባሻዬ የኔ አንበሳ ጫፉን በወንጭፍ ወጥረው እንደለቀቁት ጦር የሆነ ነገር ይዞ እንደለቀቀው የመኪና አንቴና እየተምዘገዘገ ቀጥ ብሎ ፎጣው ውስጥ ቆሞ መለስተኛ የደሃ ሰርግ ድንኳን አስመሰለው። ልጅቷ አይታ የመቅለስለስ ፈገግታ ፈገግ እያለች እንዴት ነው ወደ ኤክስትራ ይቀየር እንዴ ስትለኝ ኧረ ተይው ይቁም ምን አባቱ ብያት ኖርማል ስራዋን ቀጠለች። ከዛ በኋላ ልጅቱ ማሳጅ እያደረገችኝ የማሰብ አቅሜን አሟጥጬ ሊያስተኛልኝ ይችላል ብዬ ያሰብኳቸውን ነገሮች ለማሰብ ብሞክርም ወይ ፍንክች፣ ወደ መንፈሳዊ ዓለምም ሂጄ በዚህ ጉዳይ ሲኦል የመግባት እድሌ እንደሚጨምር ለማሰብ ብሞክርም ወይ ፍንክች አባቱ ልጅ። ለነገሩ ፈጣሪም ሆነ መንፈሳዊ ነገር በፍላይት የምናመልጠውን ነገር ተፋጠን በፋይት እንድንጋፈጠው አያዙም። ምክንያቱም የፈለገ ሃይማኖተኛ ብንሆን መንፈሳዊ እንጂ መንፈስ አይደለም። ልጅቱ በድጋሚ ኧረ የድንኳኑ መጠን በጣም ጨምሯል፣ ተው ተጋባዥ እንግዳ እንዳይገባ አትከልክል ስትለኝ አንቺ ልጅ ምን ነክቶሻል? ተይው ይቁም ምን አባቱ አልኩሽ እኮ። ምን ነው ይሄን ያክል መቆሙ አሳሰበሽ? ቆሟል ማለት ሌላ ነገር እፈልጋለሁ ማለት ነው እንዴ? እየነካካኝና እያሻሸኝ ያለው እኮ ግዑዝ ነገር ወይም ዕቃ ሳይሆን ሼፒ የሆነች አጭር ቀሚስ የለበሰች ከኔ ተቃራኒ ጾታ ያላት ሴት ናት። ስለዚህ መቆሙን እንደ ተአምርና ሌላ ፍላጎት ሳይሆን የተፈጥሮ ግዴታው እንደሆነ አስበሽ ችላ በይው አልኳት። የኖርማል ማሳጅ አገልግሎቱ ከተጠናቀቀ በኋላ ሌላው አሳሳቢ ጉዳይ የሆነብኝ ደግሞ እንደዚህ ተወጥሮ እንዴት ነው ትራንስፖርት ይዤ ወደ ቤቴ የሚሄደው የሚለው ነበር። ነገር ግን እንደፈራሁት ሳይሆን ብዙም ሳይቆይ ከአንድ ሰዓት በኋላ ረገብ አለ። ተመስገን ነው። በገዛ እጄ አጉል ቀስቅሼው የሚፈልገውን ነገር ፊት ነስቼው ከልክየው በአንድ ሰዓት ውስጥ ቂሙን ረስቶ መተኛቱም ትልቅ ነገር ነው። ከዛ በኋላ ጀለሶቼ ማሳጁ እንዴት ነበር? ሰውነትህን ቀለል አለህ? ቁርጥማቱ ስለቀቀ ሲሉኝ አይ አንበሳው እሱን የማስብበትንና የማጣጥምበትን ፋታ መች ሰጥቶኝ አልኳቸው። ማሳጅ የምትደረጉ ወንዶች ግን እንደዚሁ ያጋጥማችኋል ወይስ በወንድ ነው የምትደረጉት? በወንድ መደረግም ደግሞ ይደብራል፣ በሴትም ሲሆን ፈተና። ያው ቢዝነሱ ላይ ላሉ ሰዎች ሲባል እንጂ ቆይ ቢቀርስ ያስብላል። እስኪ ሐሳባችሁን ወዲህ በሉማ።